ከብሔርም ከግለሰባዊነትም ወይም ከፖለቲካይዝ መደረጉ ጉዳይ ወጥቶ ወይም ደግሞ ጥቃት ያደረሰው ማን ነው የሚለው እሱ ሁሉ ነገር ቀርቶ ፍርድ ቤቶች ነፃ መሆን አለባቸው። በአንድ ሀገር ላይ ሲጀምር የህግ አካላት ነፃ መሆን አለባቸው። በእርግጥ አሁን በሀገራችን ውስጥ ባለንበት ሁኔታ ናቸው አይደሉም እሱ ሊያከራክር የሚችል ነው፣ ወይም ደግሞ በግሌ ናቸው ብዬ አላምንም። ምክንያቱም ፍትህ ሲጓደል ፍርድ ቤቶች ነፃ አለመሆናቸው ከሚታይባቸው ምልክቶች መካከል አንዱ ነው። እስካሁን ድረስ ባለን መረጃ ፍትህ እንዳላገኙ ነው። ስለዚህ ይህ ፍትህ መምጣት አለበት ብዬ ከሚሉ መካከል አንዱ ነኝ። ፍትህ መምጣት አለበት ስል ፍርድ ቤቶች ነፃ ሆነው ኬዙን አጣርተው ጉዳዩን ትክክለኛ የሆነውን ኤቪደንስ ለማህበረሰቡም ለህዝብም እንዲሁም ለተበዳዮችም ለበዳይም በፍርድ ቤት እስካሁን ድረስ ወንጀለኛ ነው ብሎ ፍርድ ቤቱ አልደመደመም። ነገር ግን ባሉ መረጃዎችና በሚያሳዩ ሁኔታዎች ድርጊቱን መፈጸሙ ተረጋግጧል። ስለዚህ ሰውዬ የፍርድ ቤት ውሳኔ ነው የሚቀረውና አግባብ በሆነ ድርጊቱ መፈጸሙ ድምፃዊ ተረጋግጦበታል በምስክር እስካሁን ድረስ ባሉ መረጃዎችና ማስረጃዎች። ምናልባትም አቃቤ ያቀረበውን ክርክር አይተህ ከሆነ ጥይት ተኩሷል፣ ገፈተራት እንጂ አልገደላትም የሚል መከራከሪያ ነው ይዞ የመጣው። አንድ ሰው ከገፈተርከውና ያ ሰው ወድቆ ከሞተ አንተ ነህ ገዳዩ፣ ሌላ ገዳይ ሊመጣ አይችልም። ስለዚህ ካቀረቧቸው መከራከሪያዎች እንደሰማነው ከሆነ በግልጽም ይህ ሰውዬ ልጅ ድርጊቱ እንደገፈተራት ደን ልጅቷ እንደወደቀች ነው ማሳየው የሚያሳየው። ስለዚህ ከዚህ ተነስተን ለተበዳይ ቤተሰብ ፍትህ ይገባቸዋል፣ ፍትህ መጓደል የለበትም ብዬ እላለሁ። ፖለቲሳይዝ ማድረግ አያስፈልግም። ምናልባት ሀገራችን ካለችበት አሁን ነባራዊ ሁኔታ የምናየው ከሆነ ሌላ እይታ ወይም ሌላ ምልከታ ስለሚኖረው፣ ምክንያቱም ይሄ የህግ መጓደል ወይም የፍትህ መጓደል አንዱ ይሄ ጁዲሽሪ ፌለር ነው የሚባለው፣ ወይም ደግሞ ጁዲሽሪ ኢንተርፌረንስ ፍርድ ቤቶች ላይ የሚደረጉ ተጽዕኖዎችና ህግ አላግባብ ህግ የሚጠመዘዝበትና ላላስፈላጊ ጉዳይ የሚውልበት ጉዳዮች አንዱ 4 ቤዚክ ከሚባሉ ስቴት ፌለር ከሚባልባቸው መገለጫዎች መካከል አንዱ ነው እና ምናልባት ይሄንን ወደዛ የምናየው ከሆነ ሀገራችን ካለችበት ነባራዊ ሁኔታ ምናልባት ያው ውሳኔ አሰጣጡ ሊዛባ ይችላል። ነገር ግን በንጹህ ልቦናና አይምሮ ከታየ ውሳኔው ያን ያህል የሚያሻማና ያን ያህል ኢንቨስቲጌሽን የሚያስፈልገው አልነበረም። እስካሁን ድረስ የተበዳይ ቤተሰቦች ፍትህ ማግኘት ነበረባቸው ብዬ እላለሁ። አመሰግናለሁ። ክብራትና ክብራን ዘግየት ብላችሁ ለገባችሁ የ50 ሰከንድ የአባትና የእናቷ መልእክት አለ ለመላ ኢትዮጵያውያን። ብዙ ነገር ይነግሯቸዋል። በተለይ ሶሻል ሚዲያ ላይ እባካችሁ ቤተሰብ ያያል፣ የሟች ቤተሰብ ያያል፣ እንዲህ አይነት ጉዳዮችን ከብሔር ጋር ሰፍታችሁ አታቀርቡ። ነውር ነው። አንዳንድ የምትገቡ ትልቅ ሰዎችን ከልክሏቸው። መልእክታቸው ብዙ ነገር ይነግራቸዋል። በጣም አዝነዋል። እኔ እንዲህ አይነት ነገሮችን እናቴን አባቴን በእነሱ ቦታ አስቀምጬ ነው ማለት ልጅ ትላንትና ከመሞቷ ሰከንድ ደቂቃዎች በፊት ያናገሯት ልጃቸው በዚህ ደረጃ ሞታባቸው ፖለቲካ አትስሩበት። በቃ ወንጀለኛው የእጁን ያገኝ ማንም ሊሆን ይችላል እና ገብታችሁ አቴንሽን ዳይቨርት ለማድረግ አቅጣጫ ለማስቀየር የምትሄዱት ነገር ወላጅን ድጋሚ በቆሙ መግደል ነውና ከዛ በተለይ ጥንቃቄ አድርጉ። ለማንኛውም በኢትዮጵያ ሕዝብ አንድ ነገር ለመጨመር አቃቢ ካቀረበው መከራከሪያ ነጥብ አንዱ በጣም ከሰብአዊነት የወጣ ብዬ የምለው ሌላው ምንድነው ደንበኛዬ ለፋሲካ ኮንሰርት ስላለው የገንዘብ ኪሳራ ስለሚደርስበት ቀብድም ስለተቀበለ በዋስ ተፈቶ ሄዶ ኮንሰርቱን እንዲሰራ የሚል መከራከሪያ ነው አንዱ ያቀረበውና ምናልባት የግለሰብ ሚስቱ ሞታ በዚህ ሲቹዌሽን ውስጥ ሆኖ ኮንሰርት ለመስራት ማሰቡ በራሱ በጣም ጭካኔ ነው የሚያሳየው። እሱ ጠበቃ ነው ማለት ተከፍሎት ሰውየውን የመጀመሪያው ነገር ሰውየውን ነፃ እንዲያወጣ ነው። ደንበኛዬን እኮ ማለት አይደለም ሲጀመር በፊታቸው ሰው ብትገልም እኮ
ህግን በህግ እያጣቀሱ በተቻለ መጠን አንተን ነፃ ማውጣት ወይም ደግሞ የሚፈረድብን ፍርድ ማስቀነስ ነው ተቀዳሚ ተግባራቸውና ከዛ አንፃር ነው። ግን ሌሎች ሞራሊ ነው ማለት ሞራሊ እንደ መከራከሪያ ሊቀርብ አይችልም። ሞራሊ በጣም በተለይ የተጎጂን ቤተሰብ እንዲሁም እንደኛ ራሱ በርቀት ሆኖ ይሄንን ኬዝ ለሚመለከት ሰው ለሊና በጣም የሚከብድ መከራከሪያ ነጥብ ነው። ብዙ ቅጣት መጥለያዎች ብዙ ኬዞች ሊኖሩ ይችላል። አሁን ራሱ እኮ ወይ አርማሪ አይደለም ኢንተርፌር እያደረገን አይመስላችሁም? አሁን ራሱ there is nothing የተቆረጠ ነገር በሌለበት ውስጥ ከሌ እንዲህ ብሏል ከሌ እንደዚህ አድርጓል የሚለው ነገር ውስጥ ከገባን we are እንደልጅ እያደረግን ነው ማለት ነው። ምንድነው ልናደርግ የምንችለው? አሁን እኔ እኮ እናትና አባቷ የተናገሩት ላስደመጣችሁና ከኛ የሚጠበቀው ምንድነው? አሁን ሀሳብ ስናዋጣ ምንድነው የሚፈልጉት እናትና አባቷ? እስኪ እንስማው። እኔ አዱኛ ዋቆ የከነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቋን እንድታወጡልኝ አሁንም ከጎናችሁ እውነቷ እስከሚወጣ ድረስ ከጎኔ የቆሙትን የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ነጭና ዳበት እንዲሁም ሁሉራን ነጭና ከዳበት ልጃቸው ሞታለች። ሶሻል ሚዲያ ላይ በሚያዩት ነገር ቆስለዋል ማለት ነው። አዝነው ነው። እባካቸው ተማጽነው ነው። በተቻለ መጠን የፍርድ ሂደቱ ፍጻሜ እስኪያገኝ ድረስ በልጄ ሞት ላይ አትዘባበቱ፣ አትቀልዱ እባካችሁ በተቻለ መጠን እያሉ ነው። ምንድነው እኛ ማድረግ ያለብን ነገር ምንድነው? ምን ለማለት ነው የሚፈልጉ ይመስላችሁ ወላጆቻቸው? አሁን ቴዶ ምናልባት ሪፍሌክት ለማድረግ የቤተሰብ የጠየቀ ያለው ነገር ይታወቃል። የሆነ ነገር የሰሙት ነገር አለ ብዬ አምናለሁ። እነሱ ተጎጂ ሆነው ሳለ የተፈጠረውን ኢንሲደንት በተለያየ አንግል ለራሳቸው ፖለቲካል ፐርፐዝ የሚጠቀሙ ሰዎች አሉ። እዚህ ሚዲያ ላይ የምናያቸው አዛኝ መስለው ቅቤ አንጓች የሆኑ ሰዎችም አሉ። የነዛ ሰዎች ልባቸውን ከሞቱ በላይ አድምቶታል ብዬ አስባለሁ። ስለዚህ እረፉ ነው እያሉ ያሉት። ከዛ ውጪ እኔ ግራ የገባኝ ኦፕን ነው እንዴ የአቃቤ ሕግና ይሄ ሂደቱ የፍትህ ስርዓቱ እዛ እየተካሄደ ያለው ኦፕን ነው ወይ? ሰዎች ሁሉም ኬዙን ኦብዘርቭ በሚያደርጉበት በሚሰቡበት መንገድ ነው ወይ እየሰራ ያለው? ያ ካልሆነ እዛ በፍርድ ቤት ውስጥ የሚካሄዱት ነገሮች ለምንድን ነው እየወጡ ያሉት? በምን ምክንያት ነው? ማን ነው እያወጣቸው ያለው? ያ ራሱ ቤተሰብን መከራን እንዲገባ እያደረገው ስለሆነ ማለት ነው። ለምሳሌ የአኪዝድ የሆነው ግለሰብ ወይም ደግሞ ወንጀሉን ሰርቷል ተብሎ የተያዘው ግለሰብ የእሱ አቃቢ ሕግ የተባለው አካል ይሄን ተናገረ ብለን የምንል ከሆነ ከየት ያገኘ ነው? ያ ሰውዬ ሌላ አጀንዳ የለውም ወይ? ኢዘ ላውየር አቶርኒ ነው ሰውዬው ቀጥሮት ነው ያስቀመጠው። ያንን ነገር እያወጣ ሪቪል የሚያደርግና ለፖለቲካ ፐርፐዝ ለሚጠቀሙ ሰዎች የሚሰጥ ከሆነ አንደኛ ግለሰቡንም በሌላ መንገድ እንዲታይ ያደረገው ነው። ሁለተኛ ኬዙንም ደግሞ ባልተገባ መልኩ ጫና እንዲደርስበት እያደረገ ነው ብዬ ነው የማስበው። የፍትህ ስርዓቱን ባልተገባ መልኩ የፍትህ ስርዓት ስንል ይሄኛው ጉዳይ ነው። I'm not talking about the political አስፔክቱን እያወራሁ አይደለም። ስለዚህ እኛም የሚጠበቅብን እኔ ለምሳሌ ይሄን ኬዝ በተመለከተ ምንም ተናግሬ አላውቅም ከዚህ በፊት። ምክንያቱም it happen የተፈጠረው ነገር በጣም ያማል። ማንም ይፍጠረው በምንም ኢንሲደንት ይፈጠር። ከዛ ውጭ ግን የሚወጡት በጎራ ተከፋፍሎ የሚወጡ እዚህ ሶሻል ሚዲያ ላይ የምንሰማቸው ነገሮች አሉ። ያ ነገር እናትና አባትን ነው። ቅድም ስትናገር ነበር። አንድ ሰው ከሞተ በኋላ ተጎጂው የሟች ቤተሰብና ቤተሰብ ብቻ ነው። በዘር አጮከው፣ በሀገር አጮከው፣ በምን አጮከው የሳምንት የወራት ጊዜ ነው የሚሆነው። ስለዚህ በተቻለን አቅም በየትኛውም መንገድ በምንሄድበት ቦታ እንደዚህ አይነት ኢንሲደንቶችን በተቻለን አቅም ፍርድ ቤቱ እንደዚህ ብሏል፣ ገለመሌ እንደዚህ ብሏል እያለን ለራሳችን የወሬ ማጣፋጫ ከመጠቀም ቤተሰቦች ያሉትን ጥያቄ የጠየቁትን ነገር እንስማ። በቃ ተውን። እዛ የተፈጠረው ነገር ፍትህም ያገኙ አያገኙም መሄድ ባላባቸው መንገድ ይሄዳሉ።
እኛ ግን ከተፈጠረው በላይ ጋልቫኔት እያደረግን ሰዎቹን ህይወታቸውን የቁም እስር አናድርግባቸው ብዬ ነው የማምነው። ይሄ ነው እኔ ማለት የምፈልገው። ከዚህ በላይ በዚህ ጉዳይ ላይ ማውራት አልፈልግም። እኛም ልንል የምንችለው ነገር በተቻለ መጠን ያለንን ድምፅ ተጠቅመን ሁሉም ሶሻል ሚዲያ ላይ ያለ ሰው ጤነኛ ነው ማለት አይደለም። አንዳንዱ ጨርስ ሲል አንወድም ነው፣ ዝም ብሎ ገብቶ እንደለመደው ተራውን ነገር ይመስሏል። ሰዎች አድማጭ ተመልካች ላይ አደጋ የሚያሳድር አይመስለውም። የምንናገራት ንግግር ልጇ የሞተባት እናት ልጁ የሞተችበት አባት ሲያደምጥ ሁለተኛ መግደል ሊሆን እንደሚችል ወይም የሰዎችን ህይወት ሊያሳጣም እንደሚችል አንገነዘብም። በቃ ዝም ብለው ነው የሚቀደዱት አንዳንዶች። እና ይሄን በተለይ የምታደምጡ ሰዎች ይሄንን የመከልከል ይሄንን ስርዓት የማስያዝም የእናንተ ኃላፊነት ነው። የምትተባበሯቸው እነዚህን ወላጆች ገዳይን ወይም ደግሞ ወንጀለኛን ሄዳችሁ በመግደል ሳይሆን ሶሻል ሚዲያ በአሁን ሰዓት ከሜንስትሪም ሚዲያ በላይ ነው። ባለፈው ዛዲግ አብርሃ የሆነ ቪዲዮ እንደዚሁ ልኮልኝ እያደመጥኩኝ ሰምታችኋል። ከቲቪ ጋር ያደረገውን እንትን አንዳንድ ፕሮግራሞች ሜንስትሪም ሚዲያ እንደው ጀስት እንደ ኢንፎርሜሽን ይተላለፋል እንጂ ከዛ በኋላ የሚያራገበው ሶሻል ሚዲያ ነው። ሜንስትሪም ሚዲያው ቢተወው እንኳን ሶሻል ሚዲያው ካልተወው አንድ ነገር አይቆምም ብሎ የሚናገረው ነገር አለና ሶሻል ሚዲያ በጣም ፓወርፉል ስለመሆኑ የሚገልጽበት መንገድ ነውና በተለይ እንደዚህ አይነት ጉዳዮች ላይ በጣም 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 ጥንቃቄ ያስፈልገናል። ይሄ ቀደም ስናገር የነበረው ነገር ህፃናቶች ተደፈሩ ሲባል፣ አዛውንቶች ተደበደቡ ሲባል፣ አቅመ ደካሞች ላይ እነዚህ ጎረምሶች የሆነ ነገር ጥቃት ፈጸሙ ሲባል፣ አካል ጉዳተኞች እነዚህ የሆነ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ላይ ጥቃት ደረሰ ሲባል የሆነ በጋራ እጅ ለእጅ መያያዝ አለብን። ጥቃት አድራሹም ጥቃት የደረሰበትም ምንም ሊሆን ይችላል፣ ግን እኚህ ሰዎች ላይ ስለደረሰው ጥቃት ብቻ ፖለቲካ ሳይሆን በጋራ ይሄ ቀይ መስመር ነው ልንለው የሚገባ ነገር ሊኖረን ይገባል ብዬ አስባለሁና የኚህ እናት የዚች ልጅ ጉዳይ በፍርድ ቤት የተያዘ ጉዳይ ነው። ይሄን ጉዳይ ወስዳችሁ አርቲስት ስለሆነ ነው የእኛም ብሔር ለማጥቃት ነው እንትን ስለሆነ ነው ማለት የለብንም። ፍርድ ቤቱ ግራ ቀኙን ይሄና ወንጀለኛው እከሌ ነው ብሎ ተገቢውን ፍርድ ይስጥ። ስለዚህ እኚህ እናትና አባት እኛን እየጠየቁ ያሉት ነገር ምንድነው? ፍርድ ስጡ ሳይሆን ቢያንስ ይመስለኝ እንዲህ ካሉ ነገሮች ተቆጠቡልን። ልጃችንን አተናል፣ ነገር ግን የምትናገሯቸው ንግግሮች የበለጠ እያቆሰሉን ስለሆነ ከዚህ ታቀቡልን ነው እያሉ ያሉት እና ብንታቀብና በተቻለ መጠን ቢቻል መታገዝም ካለባቸው ድምፅ ሁኑን የሚለው ንግግር ግን ኢንተርፕሬቴሽኑ በሌላ ነው። ምናልባት ጉዳዩ ተደባብሶ እንዳይቀር ፍትህ ሳናገኝ እንዳይቀር አስታውሱልን፣ ጠይቁልን ማለትንም ያካትታል። ለዛም ነው በተገኘው አጋጣሚ ይህ ጉዳይ እልባት እንዲሰጠው ፍትህ እንዲያገኙ ይህንን መልእክት ብቻ ማስተላለፍ ራሱ በቂ ነው። ከዚህ የዘለለ ትንተና ውስጥ ባንገባ እንኳን ፍትህ እንዲያገኙ የሟች ቤተሰብ ብሎ መናገር በራሱ በቂ ነው ብዬ አምናለሁ። ሌላ ትንታኔ ውስጥ እንኳን ባንገባ ማለት ነው። ምክንያቱም ድምፅ ሆኖን ሲባል ከይዙ እንዳይረሳ ተርበስብሶ እንዳይቀር አጀንዳ በአጀንዳ ላይ ስለሚደራረብ ያንን ያካትታል ብዬ አስባለሁ። ድምፅ ሆኖን ማለት አንደኛ እሱም ስለሆነ እንጂ ፍትህ ማሰጠት እንደማንችል እኛም እናውቀዋለን። ፍትህ ማሰጠት ብንችል ብዙ ፍትህ የምናሰጣቸው ኬዞች ነበሩ። ግን ያ ማድረግ ስለማይቻል አትሊስት ጉዳዩ ተድበስብሶ እንዳይቀር የራሳችሁን ድምፅ በመሆን ጉዳዩን አስታውሱልን በየጊዜው ለማለት ይመስለኛል። አንተ ትክክል ነው። ድምፅ ሆኑን ሲሉ እንደዛ ነው። ግን ግራ የሚያጋባው ነገር መሰለ ውስጥ ወራ የሚሆነው አገሪቱ ላይ ፍትህ የለም ብለው የሚሉ ሰዎች ኦኬ፣ አገሪቱ ላይ ፍትህ የለም፣ የፍትህ ስርዓቱ ኦልሬዲ ፍራጃይል ነው ተሰባብሯል ብለው የሚሉ ሰዎች ይሄን አጀንዳ ይዘው ወጥተው በተለያየ አንግል ሲያወሩ ስለሚሰማ ያ ነገር ጭላንጭል ያለችውን እነሱ ኤክስፔክት የሚያደርጓትን ወይም ደግሞ የሚጠብቁትን ፍትህ አደጋ ውስጥ ይጥለዋል። ገብቷል? ለምሳሌ ነገሩ ከማስታወስ ውጭ ከናፍንሽ እኔ አሁን አምናሶኝ ዩ ግን ሰዎች አሉ አገሪቱ ላይ ያለው የፍትህ ስርዓት ዜሮ ነው፣ ምንም አይነት ችግሮችን ሊፈታ አይችልም ብለው የሚሉ ሰዎች እንደዚህ አይነት ኢንሲደንቶች ሲነሱ ልክ አገሪቱ ላይ ህግ አለ ብሎ እንደሚያምነው ሰው ኤክስፔክት እንደሚያደርገው
አስመስለው ባልተገባ መልኩ የፍትህ ስርዓቱን ኦፕሬስ እና ሰፕረስ በሚያደርግ አጀንዳ ውስጥ ተጠምደው ስለሚውሉ ያ ነገር ደግሞ እነሱንም አደጋ ላይ ይጥላቸዋል። ቤተሰቦቹን የሞተ ተጎድቷል እኮ አልኩ። ከዛ በኋላ ያሉትን ራሱ መከራ ነው። ከዚህ በፊት እኮ ብዙ ሰዎች ሞተዋል አይደለም? ከዚህ በፊት ተመሳሳይ ትራጀዲዎች ተፈጥረዋል። እነዚህ ትራጀዲዎችን ግን የኛ ባልተገባ ነገሩን መለጠጥ ያመጣው ነገር የለም። አትሊስት ሌትስ ጊቭ ደም ደ ቻንስ ባለው በተማመኑበት ወደ ህግ ሂደዋል አይደለም? ከሰዋል። እነሱ ወደ ህግ የሄዱት ምንድነው? አምነውበት ነው። እኛ ህግ የለም ብለን ምናምን ሰዎች የእነሱን ህግ አለ ብለው አምነው የሄዱትን ሰዎች አፌክት በሚያደርግ ሞራላቸውንም ጊዜያቸውንም ህልማቸውንም አፌክት በሚያደርግ መልኩ ትንተና ባንሰጥባቸው እንደ ሰው ሰብአዊ ክብር ይገባቸዋል። የተፈጠረው ነገር ያሳምማል። እኔም አንተም እህት ወንድማችን እህት ብትሆን ድርጊቱን የፈጸመ ተብሎ አሊጌት የተደረገው ግለሰብ ራሱ ወንድምህ ቢሆን እንኳን ራሱ ፊልም የምታደርገው ነገር አለ። እንዴት ይሄን ነገር ሊፈጥር ይቻለ? እንዴት ይሄ ነገር ሀፕን ሊያደርግ ይቻለ? በሚለው ማሰብ በሰውኛ ነው እንጂ ፖለቲሳይዝ አድርገን ወይም ኤትኒክ ታፔላ ሰተ ነው ወይም ደግሞ ከሆነ ነገር ጋር ብዙ ነገሮች እየወጡ እናያለን። አሁን ብዙ ነገሮች ሁሉም ለራሱ በሚመቸው መልኩ ፖርትሬ እያደረገ ነው እያቀረበ ያለው። በመካከል ግን እየተጎዱ ያሉት እናትና አባት ነው። ባንዴ ነው ማቅ የለበሱት። ለዚህ እዛ ላይ ባይሆንና እስከ መጨረሻው አይተን የፍትህ ስርዓቱ አጠብቀውም የተሻለ ነገር ይኖራል ብለህ አጠብቀውም አንተ ግን ቢያንስ እነሱ የሚጠብቁትን ነገር እንዳላገኙ ወጥተው ሲናገሩ እኛ ድምጽ መሆን እንችላለን። ያ ድምጽ መሆን ማለት ግን there is something ህግ በአግባቡ እየተተገበረ አይደለም ከሚለው አንግል መውሰድ የምንችለው ንግግር ነው። ምክንያቱም ድምጽ ሆኖኝ ብሎ ሰው ሲመጣ መጀመሪያ አምኖበት አንተ እንዳልከው ፍርድ ቤት ሄዶ ፍርድ ቤቱ በተገቢው አቅጣጫ እየሄደ አይደለም ብሎ በመነሳት ነው እባካችሁ እርዱኝ ወይ ድምጽ ሆኑኝ ብሎ ህዝብ ጋር ወይም ደግሞ እንደ ሀገር የኢትዮጵያ ህዝብ ደሜን የልጄን ደም ከእናንተ ፈልጋለሁ ወይም ደግሞ ፍትህ እንዲያገኝ አርጉልኝ ብሎ ሲመጣ በህግ አካባቢ አልተማመነው ነገር ቢኖር ነው ብዬ አምናለሁ። እኔ በራሴ ወይም ደግሞ ያየው ክፍተት ቢኖር ነው ብዬ አምናለሁ። ምክንያቱም እንደ ሀገራችን ህግ መሰረት በ24 ሰዓት ውስጥ ሰው ፍርድ ቤት ቀርቦ ምናልባት አስቸኳይ እጅ ከፍንጅ ወይ ደግሞ በቂ ማስረጃ ካለ ወዲያውኑ ውሳኔ የሚሰጥበት ነው። እንደዚህ አይነት ኬዞች ደግሞ በደንብ ይጣሩ ሲባል ያው ቀን ቀጠሮ እየተጠየቀ እንደምናውቀው ዓመትም 2 ዓመትም ሰው እንዲሁ ሊታሰር የሚችልበት ሁኔታ አለና ምናልባት ወደኛ ጋር ሲመጡ ያዩት ነገር ያጋጠማቸው ነገር ቢኖር ነው ብዬ አስባለሁ። እኛ ግን እንደ ግለሰብ ነው በዚህ ኬዝ ላረግ የምችለው ነገር አንድ ነገር ነው ብዬ ነው የማስበው። ተበዳይ ፍትህ እንዲያገኝ ፍትህ ሳይጓደል ፍርድ ቤቶች ነፃ ሆነው አጣርተው ኃላፊነታቸውን እንዲወጡ ስል እጠይቃለሁ ብዬ ነው ልዘጋ የምችለው። ከዚህ ሌላ ነገር ልላችሁ። ነገራችሁ ላይ ከዚህ ጋር የተያዘ የሆነ ነገር ነው። እኔ የተቃዋሚ ጎራ ውስጥ ያሉ ሰዎች በተለያየ መንገድ ሲናገሩ አድምጫለሁ። ለምሳሌ የታየ ደንዳን ትችላላችሁ፣ የልደቱ አያሌውን ጉዳይ ማንሳት ትችላላችሁ፣ የዶክተር ደሳለኝ ጫኔን ጉዳይ ጭላንጭልም ቢሆን ስለ እውነት ለመናገር ጭላንጭልም ቢሆን የሆነ ተስፋ የማትቆርጡባቸው ደግሞ ተስፋቸው እያበቡ ከመጡ ተቋማቶች መካከል የፍርድ ሂደቱ ነው ብዬ አስባለሁ። በተወሰነ ነገር አይታችሁ እኮ ነው የልደቱን ንግግር ስታዩ መንግስት እንድፈታ ሳይፈልግ መንግስት እኔ እንዳልፈታ ጫና ሲያሳድርብኝ ይላሉ። ሰምታችኋል። የፈታኝ ግን ፍርድ ቤቱ ነው ይላል ልደቱ አያሌው ሲናገር ሰምታችኋል። ያሉን ፍርድ ቤቶቻችን መንግስት ጫና እንኳን ማሳደር የሚችልበት ቦታ ላይ ሆኖ እንኳን ጫና ቢያሳድር መፍታት የሚችሉበት ቁመና ላይ እየደረሱ ነው እንድትል የሚያስችልን ነገር ላይ ነው ብዬ ነው የማስበው። የታየ ደንዳንም አይታችኋል። ታየ ደንዳ ጠቅላይ ሚኒስትሩን በዛ ደረጃ ተናግሮ ኢማጂን መለስ ዜናዊ በዛ ደረጃ ተናግረ ፍርድ ቤቱ ሲፈታ ማለት መለስ ዜናዊ ደም ጠጭ ናቸው ማለት ነው። ይሄ በተወሰነ መንገድ ቀላል አይደለም። ደም ጠጭ ናቸው፣ ኢትዮጵያ ስለሚፈጠረው ግጭት ሁሉ ጠቅላይ ሚኒስትሩ ግንባር ቀደም ተጠቃሽ ናቸው ምናምን ብሎ የተናገረ ሰውዬ ያውም ደግሞ የመንግስት አካል የሆነ ሰውዬ ፍርድ ቤቱ ግን ነፃ ነው። እየተደበሰበሰችም ተስፋ ብትሆን በፍርድ ቤት ተቋማቶቻችሁ ላይ እየታዩ ነው ብዬ መናገር እችላለሁ። እና በዚህ ደረጃ ያሉ ኬዞችን መዳኘት የቻለ ፍርድ ቤት ይህን ጉዳይ ያድበሰብሷል የሚል እምነት የለም። ስለዚህ ፍርድ ቤት ውስጥ ያላችሁ የእነሱን ኬዞች ምናልባት ከኖርማል እንደኛ ተራ ግለሰብ ከሚባሉት ጋር ባታገናኘው ጥሩ ነው። ለምን የኢንተርናሽናል ተቋማት ሁሉ ተጽዕኖ ያለባቸው ናቸው። የእነ ልደቱን ጨምሮ
የነታየ ደንዳ ሌላ ትላልቅ ኬዞች የውጭ ተቋማት ሁሉ ኦብዘርቭ የሚያደርጉት ስለሆነ በነዛ ላይ የሚወሰዱ ውሳኔዎች ፖለቲሳይዝ የተደረገ ፖለቲካሊ ያለውን አድቫንቴጅ መንግስት አስልቶና አጥንቶ የሚወሰናቸው ውሳኔዎች ናቸው ብዬ እላለሁ። እነዚህ ግን ምናልባትም አንጻሩ የሚያዘነብለው ወደ ወንጀሉ ፈጽሟል ወደ ተባለው ተጠርጣሪ እንጂ እነዚህ ግለሰቦች ማንም የማያውቃቸው ማንም የሌላቸው ስለሆኑ ናቸው። ወደ ህዝብም የመጡበት ምክንያት ያ ነው ብዬ አምናለሁ። ኬዙ ተመሳሳይ ነው ብዬ አለኝ። ኦኬ፣ የፍርድ ቤት ዳኞች በተለይ የፍርድ ቤት ሰዎች ይሄን ጉዳይ የተለያየ መንገድ እያደመጣችሁ ካላችሁ ጠቁርጦም ወደ እናንተ የሚደርስ ሲሆን የምታደምጡ ወይም ኬዝ የያዛችሁ የፍርድ ቤት የህግ ሰዎች ስለ ህግ ስለቆማችሁለትና ቃለ መሃላ ስለፈጸማችሁለት ሙያቸው የዚችን እናት የዚችን አባት ኬዝ እንዲሁም ሌሎችንም ወገኖቻችንን ኬዝ ለሀቅና ለህግ ስትሉ እንድትፈርዱ አንድ ማህበረሰብ ውስጥ እንዳለ አንድ ግለሰብ በዚህ አጋጣሚ በተከፈተ መስኮት ለማሳሰብ ወይም ደግሞ መልእክቴን ለማስተላለፍ ወዳለሁ። ይሄ ይመስለኛል የሚወዱት። በተረፈ የሚፈልጉት እናትና አባት፣ በተረፈ ግን ገንዘብ ከሆነ የሚፈልጉት ጠንካራ የሆነ አሁን በመንግስት